إنه دنيا بلو مالت حلوة خضرة طافاج نج خضرة يا شبرقج بلج نج هيجي دنيا كاوقنات مستروا لآخراتችን ቤት መስሪያ ቦታ ነች ሚስጥሯን ካላወቅን ግን መጥፊያችን ትሆናለች መታለያችን ትሆናለች ሰላቱንም ያልሰገደ ቁርአኑንም ያልቀራ የታዘዘውን ያልሰራ ከዚህ ሁሉ የተዘናጋ ዱንያን ብቻ ልፋስ ብሎ የሚሯሯጥ ካለ ከስሯል ዓለም ላይ ያለ ሀብት በሙሉ ፎቁ ብሩ እንቱ ምንም ተሽጦ የሆረል አይንን ሻሽ አይገዛም መገን ክስራት የሆነ ቦታ ፍንዳታ እዚህ ከተማ እዚህ ይፈነዳልና ሲሯሯጥ አንዱ ያይና እዲያ ፈሪ እዲያ ቡካታ ይላል በሰው ሆኖበት አጠገቡ ቡ ሙሲብ ይሄን ነው መምዘግዘጋ ነው መፍረድ ካለ ይሄን ምን ገንዘብ ቢሞላው ያም ገንዘብ ቢሞላው ሰው በሙሉ ገንዘብ ቢኖረው መጀመሪያ የዱንያ ንዛም ይበላሻል አሁን የምታያቸው ህንፃዎች አይገነቡም ነበር ሰው ሁሉ ብር ይኖር ሰብስክራይብ በማድረግ ቤተሰብ ይሁኑ ወደ ዱንያ ከመጣ ዱንያ አላህ ጀለ ወተዓላ እሷን የፈጠረበት ሚስጥር እኛ በእሷ ላይ ተደላድለን እሱን አውቀን ትእዛዙን እንፈጽምባት ዘንድ ነው ለዚህም ነው ዱንያ መዝራዓቱል አኺራ አኺራ ላይ ለምናገኘው ነገር ዘር መዝሪያው ይሄ ዱንያ ግን ብዙ ሰዎች ይሄንን ዓላማ ይስታሉ ለሚያዩት ነገር ከፍ ያለ ሚዛንን ይሰጣሉ እና አቅጣጫውን ይስታሉ አላህ ጀለ ወተዓላ ይሄን ስለሚያውቅ ያ አዩሃ ናሱ እናንተ ሰዎች ኢነ ወዕደ አላህ ሐቅ የአላህ ቀጠሮ እውነት ነው ይመጣል ጥርጥር የለውም فلا تغرنكم الحياة الدنيا يزج مدراويت عالم እንዳታታልላችሁ ولا يغرنكم بالله الغرور አታላዩ ሸይጣንም እንዳይሸውዳችሁ ይላል ይሄንኑ የአላህ ዲን ከመማር ዱንያ ትሰርቃለች ትወስዳለች ከጠለበ العلم ከዒባዳው ትወስዳለች ብዙ ሰዎች ከመስመር ይወጣሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ان الدنيا انه دنيا ብሎ ማለት حلوة خضرة ጣፋጭ ነች خضرة ያሸበረቀች ብልጭልጭ ነች وان الله مستخلفكم فيها الله እናንተን በዱንያ ውስጥ ተኪያችሁ ነው ወደ ዱንያ ያመጣችሁ ከትውልድ በኋላ ትውልድን የሚተካው አላህ ነው فناظرون كيف تعملون እንዴት እንደምትሰሩ ምን እንደምትሰሩ ይመለከታችኋል ان ربك لبالمرصاد ጌታ በመጠባበቅ ላይ ነው ማንናችንም ከአላህ እይታ ውጭ አይደለም ምን ተናገርን የትዋልን ምን በላ ምን ለበስን አላህ ያውቀዋል ከአላህ የሚደበቅ ነገር አለ የለም እና ይህች ዱንያ ካወቅናት ሚስጥሯ ለአኺራችን ቤት መስሪያ ቦታ ነች ሚስጥሯን ካላወቅን ግን መጥፊያችን ትሆናለች መታለያችን ትሆናለች انما الحياه الدنيا لهو ولعب
ለዕብ ብሎ ነው የጠራት። ለህው ማለት ምንድነው? ከትልቅ ነገር የሚያዘናጋ ትንሽ ነገር ማለት። ለምሳሌ ብሔራዊ ፈተና ያለበት ልጅ በቴሌቪዥን ድራማ ጊዜው ሲያጠፋ ማለት ነው። ትልቅ ነገር ይጠብቀዋል፣ በትንሽ ነገር ይሸወዳል። ይሄ ማለት ነው። ለዕብ ማለት ደግሞ ተደምሮ ውጤቱ ዜሮ የሆነ ማለት ነው። ልክ ልጆች ህፃናት ወጥተው በጭቃ የተለያዩ ቅርጻ ቅርጾችን ሲሰሩ ሲፈጉ ይውሉና ማታ ላይ አፈራርሰው እንደሚገቡት ማለት ነው። ድምሩ ዜሮ የሆነ ነገር እና ዱንያ ምንድነው ሲባል አኺራ ላይ ለሚገጥመኝ ነገር እዚህ ማደራጃው፣ ፋብሪካው፣ መዝሪያው፣ አዝመራው እዚህ ነው። በዚህ መልኩ ከተገነዘበ ትክክል ነው። አለበለዚያ ግን ሰላቱንም ያልሰገደ ቁርአኑንም ያልቀራ የታዘዘውን ያልሰራ ከዚህ ሁሉ የተዘናጋ ዱንያን ብቻ ልፈስ ብሎ የሚሯሯጥ ካለ ከስሯል። የዱንያን ደረጃ በሆነች ነገር ልጥቀሳትና ነቢ ስ ላ ሰለም ምን ይላሉ? ወለነሲፉ ሑር ልዒን ኸይሩ ምን ዱንያ ወማ ፊሃ ይላሉ። ነሲፍ ማለት ማ ትغጢ ብህ ልመርአቱ ወጅሃ ይላሉ። አው ራእስሃ አንዲት ሴት ራሷን ወይ ፊቷን የሚሸፍንበት ነገር ሻሽ ጉፍታ ነው። ያ ነሲፍ ይባላል። እሱ ኸይሩ ምን ዱንያ ወማ ፊሃ ዱንያና ዱንያ ከያዘችው ነገር ሁሉ ይሻላል ይበልጣል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ማለት የአንዲት በጀነት ውስጥ ያለች ሑረል ዒን የምትባል ሚስትህ የእሷ ሻሽ ማለት ነው። እሺ ምን ማለት ነው? ኸይሩ ምን ዱንያ ወማ ፊሃ ከተባለ አሁን ትንሽ እስቲ ዓለምን ላሽከርክራችሁና ባህር ዳር ውስጥ ካሉ ፎቆች፣ ሀብቶች እስቲ ሰፋ በልሽ አዲስ አበባ ውስጥ ካሉ ኧረ ተሻገር በሉ አፍሪካ ውስጥ ሁሉ ካሉ ልሻገርና ላቲን አሜሪካ፣ ሰሜን አሜሪካ በዚህ ተሻግሬ ምዕራብ አውሮፓ ማን አለ እዛ? ፈረንሳይ፣ ጀርመን፣ እንግሊዝ፣ ኖርዌይ ሀብታሞቹ እዛ ውስጥ ሁሉ ያለ ቴክኖሎጂ ያፈራው ነገር ህንፃው ምኑ ማለት ነው። ኧረ ተሻገር ወደ ኤዥያ ልሻገር ደግሞ ራሻው፣ ቻይናው፣ ህንዱ ወደ ሩቅ ምስራቅና ጃፓን፣ ኮሪያ ዋቴቨር አረቡ ዓለም ውስጥ ያለው ነዳጅ በሙሉ ምን ዓለም ላይ ያለ ሀብት በሙሉ ፎቁ፣ ብሩ፣ እንቱ ምንም ተሽጦ የሑረል ዐይንን ሻሽ አይገዛም። መገንክስራት አትልም እንዴ? ሻሿን ካልገዛ ሙሉ ልብሷንስ ብትል እሷ ዛቷንስ ብትል ኧረ ሁሉ ነገር ይቅርብኝ እሷን የማገኝበትን ልስራ አያስብልም? ያስብላል። እና ወደ ቁም ነገሩ ስንመጣ ዓላማውን ከሳተ ይሄን ያህል ከስሯል። ዓላማውን ካልሳተ ግን አንድ ዓሊም የሆነ ዓቢድ የሆነ ሙእሚን በዱንያ ቤት ይገባ ተፈቅዶለታል። መጓጓዣ ይስራ ይግዛ ተፈቅዶለታል። ቆንጆ ሚስት ያግባ አላህን የምትፈራ ተደይቱን ተፈቅዶለታል። ለዛው መስና ወሰላተ ሩባ ሴቶቹ እንዳይሰሙ እና እሺ ማሐባ ተፈቅዶለታል። ልጅ ወልዶ መሳም ጥሩ ምግብ መመገብ ምን ከለከለን? አላህ እንደውም እሱ አላህ ራሱ አይደለም እንዴ ይሄ ያለ ማለት ነው። የፍራፍሬውን አይነት የጣፋጭ ምግቡን አይነት እኮ የጠቀሰው የዘረዘረው እሱ ነው ጀለ ወተዓላ። እና አንድ ሙእሚን ይህንን ምስጢር ካወቀ ፍቃዱ ተሰጥቶት ብላ ተባለ። ብላ ብቻ አይደለም፣ ስትበላ አጅር አለ። ሚስትን ስትስም አጅር አለ። ግብረ ሥጋ ግንኙነት አጅር አለው። ጥሩ አድርጎ መልበስ አጅር አለው። ጸጉርን ማበጠር አጅር አለው። እንቅልፍ መተኛት አጅር አለው። ሰልማን አልፋሪሲ እንዳለው ኢኒ ለአህተሲቡ ነውመቲ
كما أحتسب قومتك لليت قيام سقوم سسجد ركوع صادر الله أجر كفلنيال እንደምነው ስተኛም الله أجر كفلنيال ብዬ ነው إنما الأعمال بالنيات الله ይከፍላል حتى ما تضع في امرأتك ጠቅልለህ የሚስትህ አፍ ውስጥ የምታስቀምጣት ጉርሻ እንኳን አጅር አላት ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም አያችሁ ፈገግ ስንል አጅር አለው ጓደኛ መጣ ቤተሰብ መጣ الكلمة الطيبة صدقة መልካም ንግግር እማቆስን ጆሮ ማይዋጭር የማይሰቀጥጥ አያችሁ ሰደቃ ነው አጅር ምን ከስብበት ነገር ማአት ነው በዚህ መካከል ሙሲባ ቢገጥመንስ እሱም ለኸይር ነው إن الله إذا أحب قوما ابتلاهم الله ሰዎችን ሲወዳቸው ይፈትናቸዋል እንመጣበታለን ያና ከአላህ ወደኛ የተላለፈውን መለኮታዊ መልእክት መረዳት የመጀመሪያው ኃላፊነታችን ይሄን ከተረዳን በኋላ በስራ ታዘናል አህበቲ ፊላ ኸይር አወቀን ካወቅን በኋላ ወደ ስራ ስንገባ አላህ ለምሳሌ አቂሙ ሰላተ ሰላትን ስገዱ ወአቱ ዘካን አውጡ ወአቲሙ الحج والعمرة لله الله በእናንተ ላይ መብት አለው ሐጅና ዑምራን ፈጽሙ ብሎ ሲል ልክ ወደ ስራ ስንገባ የአላህ ትእዛዝ በቁርአን መጥቷል ይሄን ነገር ታዝዣለሁ ስራ ሲባል እንዴት ለስራ እንዴት ልፈጽም የሚል ጥያቄ ተከትሎ ይመጣል ያንን እንዴት ነው የሚፈጸመው የሚባለው ነገር ደግሞ በምን ይፈታል በነብያት ተምሳሌት ይፈታል ማለት ነው አላህ አቂሙ ሰላተን አቋቁሙ ብሏል حافظوا على الصلوات ብሏል እንዴት ልስገድ አሁን ይመጣል ሱቢ 2 ረካዓ ነው ብሎ ማን ነገረ ዙሁር 4 ረካዓ ነው 14 ረካዓ ነው መግሪብ 3 ረካዓ ነው ኢሻ 4 ረካዓ ነው ማን ነገረ አላህ ሰላትን ስገዱ ሲል ነብዩ ሰለላሁ ዐለይሂ ወሰለም የኛ ተምሳሌት የኛ ሮል ሞዴል ሰሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ እንዳያችሁ ይስገዱ ብለዋል አሁን ወዴት መጣሉ ነብዩ ሰለላሁ ዐለይሂ ወሰለም በእንዲህ መልኩ ነው የፈጸሙት ወደሚለው መጣለው ማለት ነው ላይሰንስ የተሰጠው ለሳቸው ስለሆነ ፍቃዱ የተሰጠው ለሳቸው ንግድ ፍቃድ ንግድ ፍቃድ ይባላል ለነጋዴ ለሹፌሩስ መንጃ ፍቃድ ይባላል እንትን ፍቃድ ብዙ ነው ለዚህ አሳይ ብሎ ፍቃድ የተሰጣቸው ለሳቸው ሰሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ እንዳያችሁ ስገዱ ብለዋል አላህ ወአቲሙ الحج والعمرة لله ሲባል ዑምራ طواف القدوم ማነው طواف القدوم ቀጥሎ السعي بين الصفا والمروة ከጠዋፍ በኋላ 2 ረካዓ አለው ቀጥሎ ደግሞ ጸጉርን ማሳጠር አለው ሐጅ ደግሞ ይሄ እንዲያለው እሺ ለዚህ ሐጅ ሚና ይታደራል ወደ አረፋ ይኬዳል ሙዝደሊፋ ይታደራል ረምዩል ጀመራት አለ ቅርድ አለ ጸጉር ማሳጠር አለ ጠዋፍ الإفاضة አለ እንዲህ አለ ይባል ይሄ ሁሉ ዝርዝር የት ነው የምናገኘው ሲባል ነብዩ ሰለላሁ ዐለይሂ ወሰለም خذوا عني مناسككم የዑምራ የሐጅ ዒባዳ አፈጻጸሙን ከኔ ውሰዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዑምራ አድርገው ሐጅ አድርገው አሳይተዋል ልክ እንደዚሁ هكذا حج النبي صلى الله عليه وسلم وهكذا اعتمر النبي صلى الله عليه وسلم بندي ملكو عمره አድርገዋል በእንዲህ መልኩ ሐጅ አድርገዋል እንላለን خير بدي كهيدن هذا توفيق من الله
ከአላህ የሆነ ተውፊቅ ነው። አሕበቲ ፊላህ አሁን ደግሞ ከአላህ ሱና ሰዓት ያስተዋሳችሁ ከአላህ መንገድ መካከል የሆነው ሰዎች አምነው ሰዎች አውቀው አምነው ታዘናል ብለው ሰርተው እንዲሁ እያለ ፈተና የሚባል ነገር ደግሞ ይመጣል። ፈተና የሚባል ነገር ይመጣል። የአላህ መንገድ አንድ ነገር ልንገራችሁና ያው ባለፈው መንግስት ውስጥ ነው ነገሩ የተከሰተው እና በቃ የሆነ ነገር ተባለና ሰላተል ሌሊት አይቻልም ተብሎ ተከለከለ። በሆነ መስጂድ ውስጥ አይቻልም እምላችሁ መስጂድ አዲስ አበባ ውስጥ ሰላቱል ሌሊት ሲሰገድ ረመዳን ውስጥ ተሐጁድ መስጂዱ ሞልቶ ግቢው ሞልቶ ባጠገቡ ያለው ቤተክርስቲያን አጥር ድረስ ይደርሳል። ተሐጁድ ተከልክሏል፣ የሚሰግድ ካለ በጥይት ይለቀማል የሚለው ነገር ተወራ፣ ተናፈሰ። ሲናፈስ መንገድ ላይ ያለውን ቀርቶ ግቢው ውስጥ ያለውን ቀርቶ መስጂዱን ጎሎ ሶስት ሰፍ ብቻ ቀረ። ሶስት ሰፍ ብቻ ሲቀር ለኢማሙ በንጋታው አንዱ ደወለለት። ትላንት ሰገዳችሁ ተሐጁድ? አልሐምዱሊላህ። እንዴ በሰላም? አልሐምዱሊላህ። ምን ሰገዳችሁ? አልሐምዱሊላህ። خلاص አንድ 3 ቀን አይተናችሁ እንመጣለን እኛ። እሺ አሁን በአገራማን ሁሉም ሰጋጅ ነው። ፈተና ሲመጣስ ሰጋጅ ያንሳል እና የሚያስመስል ሰው አለ። ልክ ደርግ ሲወድቅ የሆነ ቦታ ፍንዳታ እዚህ ከተማ እዚህ ይፈነዳልና ሲሯሯጥ አንዱ ያይና እዲያ ፈሪ እዲያ ቡካታ ይላል። በሰው ሆኖበት ነው አጠገቡ ቡም ሲል ይሄን ነው መምዘግዘጋ ነው መፍረድ ቀላ ልክ ሲመጣ ፈተናው አያችሁ ይለያል። ለዚህ ነው አላህ ጀለ ወተዓላ አያችሁ ቁርጠኞችን እውነተኞችን ካስመሳዮች ለመለየት ይፈትናል። ለዚህ ነው አላህ አም ሐሲብቱም አን ተድኹሉ ጀና እናንተ ጀነት ልትገቡ ታስባላችሁ? ይሄ ምንድነው? ጥያቄው ራሱ ወቀሳዘል ነው። ወለማ ያእቲኩም መሰሉ الذين خلوا من قبلكم ከእናንተ በፊት ባለፉት ህዝቦች ውስጥ የተከሰተው ነገር ፈተና ወደ እናንተ ሳይመጣ እንደው በአገራማን ጀነት ልትገቡ ትፈልጋላችሁ? አይሆንም። ከዚህ በፊት የነበሩት አማኞች ነብያት ተከታዮቻቸው መሰትሁሙል በእሳ ወደራ በእሳ ማለት ማጣት እንደው ቸነፈሩ ችግሩ ወደራ ደራ ማለት ደግሞ ህመም ነው። ይሄ ሁሉ መጣ ወደ እነሱ። ወዙልዚሉ በጠላት ክንድ ተርገፈገፉ ተንቀጠቀጡ። ሐታ የቁል ረሱል በመልእክተኛው በጊዜው የነበረው መልእክተኛና ወለዚነ አመኑ ማዐሁ ከሱ ጋር ያመኑ ሰዎች መታ ነስሩላህ استفهام استعجال ይባላል። استعجل النصر መቼ ይሆን የአላህ እርዳታ የሚመጣው ብለው እስኪሉ ድረስ አላ ኢነ ነስሩላሂ ቀሪብ ይላል። አዋጅ የአላህ እርዳታ ቅርብ ነው ላወቀ ሰው፣ ቅርብ ነው አውቆ ለተገበረ ሰው፣ ቅርብ ነው የአላህ እርዳታ ፈተና ሲመጣ ለጸና ሰው። ፈተናው የሚመጣው ደግሞ እኛ ከጸና ትልቅ ሽልማትን ያስገኝልን ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኢዛ አሐበ ቀውመን ኢብተላሁም አላህ የሰው ልጆችን ሲወዳቸው ይፈትናቸዋል። ኸይር ይፈትናቸዋል።
ላስተላልፍና ሰዓት አብቅቷል ኢንሻአላህ እንመለስበታለን ሰሞኑን ካለ እና አላህ ይፈትናቸዋል ሰዎች እዩ ትንሽ ምሳሌ ሰውየው الله جل وعلا ولو بسط الله الرزق لعباده لبغوا في الارض الله لسو ልጆች ሲሳዩን ቢያሰፋ ምድር ላይ ድንበር ያለፉ ከጠቢስ ነው የሚሆኑት ይላል እሺ ይሄም ገንዘብ ቢሞላው ሰው በሙሉ ገንዘብ ቢኖረው መጀመሪያ የዱንያ ንዛም ይበላሻል አሁን የምታያቸው ህንፃዎች አይገነቡም ነበር ሰው ሁሉ ብር ሊኖር አንዱ ልጆቹም ሰጥተውት ይሁን ወርሶም ይሁን የድሮ ሀብቱም ይሁን ህንፃ ማሰራት ፈለገ ሽማግሌ ነው ብሎኬት መደርደር አይችልም ድንጋይ ማስቀመጥ አይችልም ሲሚንቶ ማብቃት አይችልም ባለሙያ ይመጣል ብር ፈላጊ ከዛ በኋላ ይስማማል ይሄን ብር አለው ይከፍለዋል ይሄን ሙያውን ያውላል ህንፃው ተሰራ ይሄን ብር አገኘ ለኩሉ በጥቂት ለኩሉ በብዙ አንዱ ለአንዱ ሰርቶ እንዲተጋገዙ ሚስጥር እሺ ፈተና ውስጥ ሲባል ባሪያው ጌታውን የዘነጋ ጊዜ ሊያስታውሰው ከሶስት ቀን በኋላ የምትከፍለው እዳ አለብህ ካልከፈልክ ልትዋረድ ሆነ ግጥም ሐምገው አረ ያ አላህ ተውደው ያ አላህ ኢላላ ስታጣ ወደ ጌታ ትመለሳለህ እንዱ ጨርሱ አንዳንድ ወጣምሽ ጎራምሳለ ክብደቱን ማስቶ ስፖርቱን ሰርቶ ምናምን እንደው ሲሄድም እንደ በስፕሪንግ እንደተገጠመለት ይወጣር በቃ እንደው እቺ እንደው አንዴ መዘረር ነበር ምናምን ይላል ትንሽ የከሳውን ሁሉ ባየ ቁጥር ማለት ነው ናቅ ያርገዋል እንዲህ ያለው ጎረምሳ ማለት ነው ሆድ ቁርጠት ታች በላይ ተቀማጡ ወደ ላይ ወደ ታች ምናምን ሲለው ኧረ ደግፉኝ ኧረ አንሱኝ ሲል ማለት ነው ያን ጊዜ ኧረ አላህ ሰላቴን በወጉ ሰግር ኧረ ጊዜ ስጠኝ ይላል አይደል ወደ ጌታው ተመለሰ በቃ ለሱ ኸይር ነው ካልተቆነጠጠ አይመለስም ከተቆነጠጠ ይመለሳል ወደ ጌታው እሺ ፈተና ደርሶበት ደግሞ የንግግሬ ማብቂያ ነው ፈተና ደርሶበት ሙእሚን ከሆነ ደግሞ ኪሳራ የለም ነብዩ ሰለላሁ ዐለይሂ ወሰለም ما أصاب مؤمنا عند مؤمن አያገኘውም من نصب ማለት ድካም ስራ ውሉ ይፈጋል ይተጋል ይሄም አይገጥመው ولا وصب ህመም ይሄም አይገጥመው ولا هم ማለት ደግሞ ለሊት እንቅልፍ የሚያሳጣ ሐሳብ ولا غم ማለት ይሄ ጭንቅላት غማም ይባላል ጭንቅላትን እንዴ የሚያስይዝ የሚያስተክስ የሚወጥር ቴንሽን ማለት ነው ይሄም አይዘው حتى الشوكة يشاكوها የምትወጋው ሾክ እንኳን አታገኘው ወለ ንቁበቱ እንከቡها ምታደነቀፈው እንቅፋት እንኳን አታገኘው إلا حطت عنه خطايا ወንጀሉ ቢራገፍለት እንጂ ورفعت له درجة ከፍ ቢል እንጂ ስለዚህ እኔ ፈተና ገጥሞኝ ሰብር ካደረግ ኢና ሊላሂ ወኢና ኢለይሂ ራጂዑን ካልኩኝ መስመር ላይ ነኝ አልወጣው ደረጃ ይጨምራል ወንጀል ይራገፋል ታዲያ ይሄ ሁሉ ለአማኝ ይሄ ሁሉ ላወቀ ይሄ ሁሉ ለሰራ ርዕሴን ከቦታው ባላደርስም ሰዓት ስላበቃ እንግዲህ እንድሉታል እንቀጥላለን وبالله التوفيق اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم يا الله وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه يا الله يا الله يا ذا الجلال والإكرام اللهم اجعلنا هداة مهديين اللهم اجعلنا هداة مهديين عاملين بالمعروف ناهين عن المنكر يا ذا الجلال والإكرام اللهم اجعلنا
إخوانا متحابين يا ذا الجلال والإكرام. اللهم اجعلنا إخوانا متحابين، اللهم اجعلنا إخوانا متحابين، اللهم اجعلنا سببا لمن اهتدى. اللهم اهدنا واهد بنا يا ذا الجلال والإكرام. هذا الدعاء منك الإجابة. اللهم صل وسلم وبارك على محمد وعلى آله وأصحابه، وآخر دعوانا الحمد لله. ሰብስክራይብ በማድረግ ቤተሰብ ይሁኑ።